take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ተወዳጆቹ ሐሙስ ለታ በባስክ በሳን ማምስ ያን ጀብደብ የማንቸስተር ዩናይትድ ፐርፎርማንስ ከተመለከተነ በኋላ ወደ ምዕራብ ለንደን ጂቴክ በዚህኛው ሳምንት እሁድ 10 ሰዓት ላይ እናመራለን። ሩበን አሞሪም ከጨዋታው አስቀድሞ በዛው በባስክ ለብሬንትፎርዱ ጨዋታ ፕሬስ ኮንፈረንስ መስጠት ችሏል። ጋዜጣዊ መግለጫ ማለት ነው። በጣም የበዛ ሃይሊ ሮቴሽን እንደሚኖር ተናግሯል። አዳዲስ ብዙ ፊቶችን እንደምናይ ማለት ነው። ቲዲ ኦቢ ማርቲን፣ ሃሪ አማስን የመሳሰሉ ሌሎች ተጫዋቾችን ብዙ ተጫዋቾች ወጣት ተጫዋቾችን በቋሚ አስተላለፍ ውስጥ ይዘው እንደሚገባ መግለጽ ችሏል። እኛም ግምታዊ አስተላለፎችን በጂቴክ ምን አይነት ሊኖር እንደሚችል እነግራችኋለን። እነማን ተጫዋቾችም ሊያርፉ እንደሚችሉ እንነጋገራለን። ስለ ጨዋታ ብዙ ሐሳቦችን ሩበን አሞሪም አንስቷል። እኛም ጨዋታውን ከሱ አንጻር እየዳሰስን ቆይታ እናደርጋለን ማለት ነው። አብራችሁን ስለምታሳልፉ ፕሪማችና ፕሬስ ኮንፈረንሱን ከልብ እናመሰግናለን። ደግሞም ጻፉልን እስኪ የትኛው ወጣት ተጫዋች በብሬንትፎርድ ጨዋታ ላይ በጂቴክ ኮሚኒቲ ስቴዲየም ለመመልከት ጓጉታችኋል? እኔ አንድ ፊት ፈልጋለሁ በዚህ ጨዋታ ላይ ካማሰንንና ቲዲ ኦቢ ማርቲን ለማየት በጣም ጓጉቻለሁ። እናንተ ስነማን ለማየት ጓጉታችኋል? ጻፉልን። እንዲሁም ደግሞ ሰብስክራይብ ያደርጋችሁ ወዳጆቻችን ሰብስክራይብ አድርጋችሁ አብራችሁን ተጓዙ። ከመሸጋገሪያ ሙዚቃ በኋላ ዳግም መለስና እያንዳንዱን ዲቴይል እንነጋገራለን። ሩበን አሞሪም የባስኩ ጨዋታ እንደተጠናቀቀም በዛው ጋዜጣዊ መግለጫ ሰጥተዋል። እንዲያው ሁሌም እንደሚያደርጉት ማለት ነው። ለእናንተም እንደምንገልጸው የኤሮፓ ሊግ ጨዋታ ባለባቸው ጊዜ የፕሬስ ኮንፈረንሳቸውን ቁጥር ለመቀነስ ሲሉ ፖስት ማችና ፕሪማች ጋዜጣዊ መግለጫቸውን በአንድ ዴስክ ላይ ነው የሚሰጡት። እናም በዛው በባስክ ባሉበት ነው ወይም ደግሞ የቢልባኦ ጨዋታ እንደተጠናቀቀ ያ አስደናቂ የመጀመሪያ አጋማሽ ተከናውኖ ማንቸስተር ዩናይትድ ጨዋታውን 3-0 ካሸነፈ በኋላ ስለ ጨዋታው የነበራቸው ፖስት ማች ሪቪው እና እንዲሁም ደግሞ ለዚህኛው የብሬንትፎርድ የእሁዱ መርሃ ግብር ጋዜጣዊ መግለጫቸውን በተመሳሳይ ጠረጴዛ ነው መስጠት የቻሉት። ጋዜጠኞቹም በተለያየ ጊዜ ሁለቱም ጥያቄዎች ሲጠይቋቸው ተመልክተናል። እንግዲህ እሁድ ወደ ጂቴክ እንመጣለን ከባስክ በኋላ ማለት ነው፣ ወደ ምዕራብ ለንደን ማለት ነው። በሳምንቱ አጋማሽ ፎረስት ማለት ብሬንትፎርድ ኖቲንግሃም ፎረስትን በሲቲ ግራውንድ በሜዳው 2-0 ረድቷል። ለኖቲንግሃም ፎረስት በጣም አስፈላጊ የነበረውን ጨዋታ ነው የተሸነፈው ማለት እንችላለን። ምክንያቱም በሻምፒዮንስ ሊግ ላለፉት ረዥም ወራት በሻምፒዮንስ ሊግ ኮታ ውስጥ ከቆየ በኋላ አሁን የሻምፒዮንስ ሊግን ቦታ አጥቷል። በጣም ወሳኝ የሆነው መርሃ ግብር ተሸንፏል። ይሄኛው ጨዋታ የሰሞነኛው የብሬንትፎርድ አቋም ምን አይነት ወጥ እንደሆነ የሚያሳይ ይመስለኛል። ደግሞ በሜዳቸው በጣም አስደናቂ ናቸው። በጂቴክ ኮሚኒቲ ስታዲየም ያደረጓቸውን ጨዋታዎች ብንመለከት ያለፉትን 17 የሊግ መርሃ ግብሮች 34 ጎሎችን ማስቆጠር ችሏል። ከነሱ በላይ በሜዳው ብዙ ጎል ማስቆጠር የቻለው ቡድን 3 ብቻ ነው። ሊቨርፑል 39 ጎል በ5 ከነሱ ከፍ ብሎ ይገኛል። ሲቲም በተመሳሳይ በኤቲሃድ 39 ጎሎችን አስቆጥሯል። ኒውካስል በሴንት ጄምስ ፓርክ 38 ጎሎችን አስቆጥሯል። ከነዚህ ከሊቨርፑል ኒውካስል እና ማንቸስተር ሲቲ ቀጥሎ በሜዳቸው በሊጉ ብዙ ጎል ያስቆጠሩት ቡድኖች ማለት ብሬንትፎርዶች ናቸው። በተቃራኒ ማንቸስተር ዩናይትድ ደግሞ ከሜዳ ውጭ ጎሎችን ለማስቆጠር አብስቶ የሚቸገር ቡድን እንደሆነ ይታወቃል። ነገሮችን ፈታኝ የሚያደርገው እሱ ነው። ግን የጨዋታው ቫልዩ ለማንቸስተር ዩናይትድ ምንም እንደሆነ መናገር እንችላለን፣ ተጫዋቾችን ከማሳረፍ ውጭ ማለት ነው። ወደ ኋላ የማንቸስተር ዩናይትድን የዚህኛው ጌም ፕሬዲክት ላይን አፕ ስነግራችሁ ብዙ የምትገረሙ ይመስለኛል። ብዙ ሮቴሽን ስለሚኖር ሩበን አሞሪም ያን ኦፊሻሊ ስለተናገረ ማለት ነው። ከሜዳ ውጭ ማንቸስተር ዩናይትድ 17 መርሃ ግብሮችን አከናውኖ 18 ጎሎችን ብቻ ነው ማስቆጠር የቻለ። ከማንቸስተር ዩናይትድ በታች ደካማ ሆነው የሚገኙ ቡድኖች 3 ናቸው። ከሜዳቸው ውጭ ጎሎችን ለማስቆጠር አብስተው የሚቸገሩ ማለት ነው። ለምሳሌ ኤቨርተን 12 ጎሎችን ብቻ ነው ያስቆጠረ። እንዲሁም ሳውዛምፕተን 13 ጎሎችን ብቻ ነው ያስቆጠረ። ላይስተር 16 ጎሎችን ብቻ ነው ማስቆጠር የቻለ ማለት ነው። ማንቸስተር ዩናይትድ ከሜዳ ውጭ ብዙ የሚቸገር ቡድን ነው፣ በዋናው ቡድን ቢጫወትም ማለት ነው፣ እንኳን ተጫዋቾችን አሳርፎ ማለት ነው። በማርች ግማሽ ሌስተር ሲቲን ካሸነፍነው በኋላ ያለፉትን 5 የሊግ መርሃ ግብሮችን ለማሸነፍ በብዙ ተቸግረን ነው የምንገኘው። ወደ ጂቴክ የምንሄደው ይሄኛውን መርሃ ግብር
ለአውሮፓ ሊግ ተጫዋቾችን ለማሳረፍ ደግሞም አንዳንድ ተጫዋቾችን በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ስኳድ መቆየትና ለመቆየታቸው የሚወሰንበት ይመስለኛል። በተለይ ደግሞ ወጣት ተጫዋቾች በውሰት ከመሰጣታቸውና ካለመሰጣታቸው አንጻር ለምሳሌ እንደ ካማሰን ፍሬድሪክሰን ወይም ደግሞ አማስ ያሉ ተጫዋቾች ብቃታቸውን ያሳዩበታል ተብሎ ከሚጠበቁባቸው ጨዋታዎች ውስጥ እንደ አንዱ ነው። ሩበን አሞሪም እንዳልኳችሁ ጋዜጣዊ መግለጫውን በባስክ ነው መስጠት የቻለው በዛው በአትሌቲኮ ማድሪድ ሳን ማሜስ ስታዲየም ማለት ነው። ስለ ውጤቱ መጀመሪያ ጠየቁት። በአትሌቲኮ ቢልባኦ ስለነበረው ጨዋታ ውጤት ማለት ነው። ውጤቱ በጣም ጥሩ ይመስለኛል፣ ነገር ግን ውጤቱን መረዳት አለብን። በተመሳሳይ ጊዜ መጀመሪያ ብዙ ታግለውናል፣ ነገር ግን በካስሜሮ ጎልና በቀዩ መውጣት ጨዋታውን ቀይሮታል አሉ። በጣም አሪፍ ውጤት ነው፣ ግን ደግሞ በጣም አሪፍ ጨዋታ ነው ለማለት ግን መድፈር አልችልም ብሎታል። ኤሌመንቶች ስለነበሩት ብሎ ነው ያብራሩት፣ ወይም ደግሞ ጨዋታውን የቀየሩት ኢንሲደንቶች ስለነበሩት ነው ያሉ። ካስሜሮ ጎል ከመቆጠሩ በፊት ሲታገሉን ነበረ፣ ወይም ደግሞ የምንፈልገውን ነገር ለማድረግ ሳንችል ተመልክተናል። ከዛ በኋላ ግን ነገሮች ለኛ ቀለውናል አለ። ነገር ግን ጥሩ ነገር አለ። በትንሽ እድል በጨዋታው ውስጥ ለመቆየት ችለናል፣ ወይም ደግሞ ያገኘናቸውን እድሎች በደንብ ስንጠቀም በጨዋታው ላይ ተመልክተናል። አንድ ተጨማሪ ጎል ለማስቆጠር እንችል ነበር፣ ያ እድል ነበረን፣ ግን አልተደረገም። ግን ወደ ኦልድ ትራፎርድ ነው እንመጣ፣ ተመሳሳይ ነገር ሊፈጸም ይችላል። በኦልድ ትራፎርድ ጠንካራ ቡድን ነው፣ ሪሊ ኢንቴንሲቭ ናቸው በጣም። ስለዚህ እዚህ ኦልድ ትራፎርድ ሲመጡ ተመሳሳይ ነገር ሊፈጸም ይችላል። እኛ ተጫዋቾችን በቀይ ልናጣ እንችላለን። ስለዚህ ጠንቃቆች መሆን ይገባናል ሲል ነው እንግዲህ ጨዋታው ተመሳሳይ ይዘት ሊኖረው ይችላል የሳን ማሜስ ነው የኦልድ ትራፎርድ ሲል ጥንቃቄ የሚያስፈልገው ጨዋታ እንደሆነ መናገር ይቻላል። ስለ ልምድ ደግሞ ጠይቀውት ነበር። በጣም ኢንተረስቲንግ የሆነ ጉዳይ አንስቷል። ትንሽ ልምድ ያላቸው ተጫዋቾች አሉ አለ። ለምሳሌ ማኑኤል ኡጋርቴ ልምዶች ያሉ ተጫዋች ነው፣ ግን በትንሹ ሲጨነቅ ተመልክተናል። ፓትሪክ ዶርኩ በጣም ነርቨስ ነበር። የግማሽ ፍጻሜ ጨዋታ ነው፣ እርግጥ ሻምፒዮንስ ሊግ አይደለም፣ ነገር ግን የአውሮፓ ውድድር መሆኑን መዘንጋት የለብን ነው። ተጫዋቾች የሆነ ነርቨስ ቢሆኑ የሚጠበቀው እንደነ ካስሜሮ፣ ሃሪ ማጉዌር እና ብሩኖ የመሳሰሉ ተጫዋቾች በዚህ ሰዓት ነው በደንብ የሚረዱ፣ ደግሞም ሲረዱን ተመልክተናል ሲል ነው መናገር ይቻላል። ልምድ ያላቸው ተጫዋቾች ናቸው ጎሉ ማስቆጠር የቻሉት። የማጉዌር ንክኪዎችን እንዲገልጻቸው ተጠይቆ ነበር። አንዳንድ ጊዜ በህይወት ውስጥ ስለ ንክኪዎች ብዙ አላወራም። ማጉዌር ኢዝ ኤ ዊንግ ነው ያለው፣ ወይም ደግሞ የመስመር ተጫዋች ነው ያለው። ግን አንዳንድ ጊዜ በህይወት ውስጥ ሆኖ የህይወትን ውጣ ውረድ በማጉዌር ለማስረዳት ነው የሞከረ። አንዳንድ ጊዜ በህይወት ውስጥ እንደዚህ አይነት ጊዜያቶች አሉ አለ ሩበን አሞሪም። እሱ ያደረገው ነገር ሁሉ ለሱ መጥፎ በሆነበት ሰዓት ተሻግሮ ነው አለ። እሱን ለመግለጽ የተሻለ ቃል በፍጹም አላቅም አለ። አሁን የሚያደርገው ነገር ሁሉ ጠቃሚ ናቸው አለ። እያንዳንዱን የአንድ ለአንድ ግንኙነት ያሸንፋል፣ እንዲሁም ደግሞ እኛ እንድናሸንፍ ጨዋታዎችን እየረዳን ነው የሚገኙ። ስለዚህ እሱ አሁን መደሰት አለበት፣ እያደረገ ባለው ነገር ኢንጆይ ማድረግ አለበት። ተጫዋቾች የእግር ኳስ ተጫዋቾች ህይወት እንደዚህ መሆኑን መረዳት አለባቸው። ሁሉም ነገር በአንድ ጊዜ ሊለወጥ ይችላል ሲል ከመጥፎ ነገር ወደ ጥሩ ነገር ሊለወጥ እንደሚችልና ጥሩ ነገር ላይ ሲገኙ ደግሞ ኢንጆይ ማድረግ እንደሚገባ ነው የተናገረና ለሌሎችም ተጫዋቾች መማሪያ እንደሆነ መግለጽ ይችላል። ተጫዋቾች እንደዚህ እግር ኳስ እንዲህ መሆኑን መረዳት አለባቸው ሲል ነው የተናገረው። ስለ ሮቴሽን በብሬንትፎርዱ ጨዋታ ስለሚኖረው ሮቴሽን ጠይቀውታልና ሮቴሽን በጣም አስፈላጊ ከሆነባቸው ጊዜያቶች አንዱ ይሄ ነው አለ። በእርግጥ እኛ አድቫንቴጅ አለን፣ በደጋፊዎቻችን ፊት እንጫወታለን፣ ደጋፊዎች አሉን። ግን እንደገና ምንም ሊቀየር ይችላል። ሁሉም ነገር በአንድ ጨዋታ ውስጥ ሊከሰት ይችላል። በእርግጥ እርግጠኛ ነኝ ነገሮች መቆጣጠር እንደምንችል፣ ግን ደግሞ በብሬንትፎርድ ጨዋታ ከፍተኛ ጥንቃቄ ማድረግ አለብን ለተጫዋቾቻችን። ምንም ነገር በኦልድ ትራፎርዱ የአውሮፓ ሊግ ጨዋታ ሊፈጸም ይችላል። ስለ ተጫዋቾቻችን ማሳረፍ አለብን። ሃይ ሮቴሽን ይኖራል። ናስር ማዝራዊ ኦልሞስት ዴድ ነው ያለ በጣም ደክሞታል ለማለት ዴድን የተጠቀመው በጣም ደክሞታል። ስለዚህ እሱ አይኖርም በጨዋታው ላይ። ፓትሪክ ዶርኩ ደክሞታል። እሱን እነዚህን የመሳሰሉ ተጫዋቾችን ማኔጅ ማድረግ ይጠበቅብናል ሲል ነው ሩበን አሞሪም መናገር የቻለው። ሁሌ የሚጠይቀውን ጥያቄ ጠይቀውታል። ዋይ ጉድ ኢን ዩሮፕ፣ በአውሮፓ ውድድሮች ለምን ጥሩ ናችሁ ሲሉ ጠይቀውታል። ሁሌም ነው የሚጠይቁት በየሳምንቱ በተለያየ መንገድ፣ ግን ምላሹን ይሰጣቸዋል። በህይወትና በስፖርት ውስጥ አንድ ነገር አለ፣ እድል። በፕሪሚየር ሊግ አንዳንድ ጨዋታዎች ላይ ቀድሞ ግቦች ይቆጠሩብና እንሰቃያለን። 1-0 ጀምሮ 1-0 ተመርተን ነው ብዙ ጨዋታዎችን ምን ጀምራቸው። ስለዚህ ነገሮችን በጣም ከባድ ያደርግብናል አለ። በአውሮፓ ላይ ግን በብዙ አጋጣሚዎች እድል ወደኛ ስትዞር ተመልክታቸዋል ሲል አንዳንድ እድል በህይወት ውስጥ አስፈላጊ እንደሆነች ለመጥቀስ ሞክሯል። በጨዋታው ላይ ስለተመለሱ ተጫዋቾችና ከዚህ በኋላ በምን አይነት መንገድ ሊጠቅሙት እንደሚችሉ
መናገር ችሏል። ስለ ሉክ ሾው እንዲሁም ደግሞ ስለ ማቲያስ ዴሊት አማድ ዲያሎ ማለት ነው የጠየቁት። ሉክ ሾው ሲጫወት ስታዩት እሱ ምን አይነት ምርጥ ተጫዋች እንደሆነ ትመለከታላችሁ። የሚያደርገው ነገር ሁሉ ክላስ ነው። ጥራቱን የጠበቀ ነው። ራሱን መጠበቅ አለበት። ምክንያቱም ሉክ ሾው እንደ ሉክ ሾው ያሉ ተጫዋቾችን አብዝተን እንፈልጋለን። አማድም እንደዚሁ በጣም አስፈላጊ ተጫዋቻችን ነው። ማቲያስ ዴሊት ነው ለኛ በጣም አስፈላጊ ነው። እሱ በጣም ፈጣን ተከላካይ ነው፣ ደግሞም ጠንካራ ታክለር ነው ሲል የተመለሱ ተጫዋቾች በምን ያህል መጠን ሊረዱት እንደሚችሉት ነው እንግዲህ ማንሳት የቻለ። የአውሮፓ ሊግ ተነሳሽነታቸውንም ጠይቆት ነበር። ይሄ ሻምፒዮንስ ሊግ አይደለም ማለት። ስለዚህ ተጫዋቾቹ በጣም የተነሳሱት የውድድሩ ከፍ አድርጓቸው አይደለም ማለት። በዚህ ምክንያት አይደለም። በዚህ ውድድር ውስጥ ዝቅተኛ አፈጻጸም በዚህ ውድድር ዓመት በሊግ ውስጥ ዝቅተኛ አፈጻጸም እንዳለ እናውቃለን። ለደጋፊዎቻችን ግን አንድ ነገር መስጠት እንፈልጋለን። ምክንያቱም በደረጃ ሰንጠረዥ ውስጥ በጣም መጥፎ አቋም ላይ ብንገኝም በየቀኑ የነሱ ድጋፍ እኛን ይሰማናል፣ ወይም ደግሞ በየቀኑ ድጋፋችንን ይሰጡና ስለዚህ ለነሱ የሆነ ነገር ማበርከት አለብን። ተነሳሽነታችን ከዛ ነው የመጣ ሲል ሩበን አሞሪም መናገር ችሏል። እንግዲህ በጨዋታ ውስጥ ምን አይነት ላይን አፕ ሊኖር ይችላል ግምታዊ ነው ምንናገረው። እርግጠኛ ሆኜ የምነግራችሁ ሁለት ተጫዋቾች የጨዋታ ሰዓት ያገኛሉ፣ ሃሪ አማስ እና ቺዲ ኦቢ ማርቲን። ግን ሃይሊ ሮቴሽን ይኖራል ስላለ ሩበን አሞሪም ከዛ አንጻር እስኪ እንመልከተው። ኦናና በግብ ጠባቂነት ይኖራል። ባክ ቦታ ላይ ፒቮቱ ላይ ዲሊት ይኖራል። በሱ ግራና ቀይ ላይ ሉክ ሾው እና ፍሬድሪክሰን ይኖራሉ ብለን እናስባለን። አማካኝ ቦታ ላይ ማኑኤል ኡጋርቴ እና ኤሪክሰን ይጣምራሉ። ሃሪ አማስ የግራ ዊንግ ባክ፣ ካማሰን ደግሞ የቀኝ ዊንግ ባክ ብለው ይጀምራሉ ብለን እናስባለን። በአጥቂ ቦታ ላይ ቺዲ ኦቢ ማርቲን የመሰለፍ እድሉ በጣም ከፍተኛ ነው። ከሱ ጀርባ ላይ ሜሰን ማውንት እና ኮቢ ማይኖ ይሰለፋሉ ብለን እናስባለን። የማንቸስተር ዩናይትድ አስተላለፍ እንዲህ የመሆን እድል አለው። እንዲህ የሚሰለፍ ከሆነ ደግሞ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ ሃይሊ ሮቴሽን ያደረገበት ወይም ብዙ ተጫዋቾችን የሚያሳርፍበት ጨዋታ ይሆናል ማለት ነው። በዚህ አስተላለፍ ምንድ ከሆነ ኦናናና እንዲሁም ደግሞ ማኑኤል ኡጋርቴ ብቻ ከባለፈው የሳን ማሚስ ጨዋታ ላይ በቋሚ አስተላለፍ ይኖራሉ ማለት ነው። ግን ኦልሞስት እንደዚህ የመሆን እድል አለው ብዬ አስባለሁ። ግን የኔ ግምት ነው። እናንተም ደግሞ የጨዋታ ግምቶቻችሁና ማንን በዚህ ጨዋታ ላይ ማንን ወጣት ተጫዋች ለመመልከት ጓጉቷችኋል ጻፉልን። እስኪ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቀን